አዬ የወዴትንና ወንድዬን ከቤት ውስጥ አስወጣች። በጣም በሚያሳዝን ነገር ሁለታችሁም ከቤቴ ውጭልኝ ስትላት እሷ እንግዲህ የወዴትን ውጭልኝ ስትላት፣ ወንድዬ ደግሞ እንዴት ነው የምትወጣው? ሚስቴ ነች እኮ ስል ከፈለገክ አንተም ልብሳችሁን ሻንጣችሁ ሰብስባችሁ ከዚህ ቤት መውጣት ትችላላችሁ። ምክንያቱም እስካሁን ድረስ እያየክ ሚስትክ ስትመታኝ፣ ስትደበድበኝ፣ ስትሰድበኝ፣ ስትዘልፈኝ እኔ ባጠባው ጡት ብዬ ስለምንክ እያየክ ዝም ብለሃል። የምወዳትን ልጄን ደግሞ አሳግተዋለች። ይህን ሁላ እየነገርኩክ ማመን ስላቃተህ ካሁን ወዲህ አንተ ልጅ አይደለህም፣ ለእሷ ብለህም በሶፋ ላይ እንደዚሁም ደግሞ እኔን ጎርጉረኸኛል። ስለዛን አንተም ልጅ ያደለክ እችን ከሀዲ ሚስትክን ከቤቴ ውስጥ ይዘህ ውጣልኝ ብላለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ ማለት ነው። እንግዲህ እማይ ዛሬ ምንድን ነው የተፈጠረው? የእናት ግፍ ድራማ ምንድን ነው የተፈጠረው ሲባል ባንሰሙለታ ታውቃላችሁ። ክፍል 21 ወንድዬ እንግዲህ እማዬ በጣም በንዴት በስሜት ውስጥ ሆና የወዴትን አንገት ንቅ አድርጋ የትን ያደረግሻት ያረግሻትን ቦታ ተናገር፣ ያለበለዛ እገልሻለሁ እያለቻት ነበረ ማለት ነው። እንግዲህ ወንድዬ እገላግላለሁ ብሎ እማዬን በሶፋ ላይ ጥሏታል ማለት ነው። እማዬ ከዛም በኋላ ከወጣች በኋላ እንግዲህ ከዚህ ቤት ውጣልኝ፣ አንተ ሚስትክን እችን ክፉ ሚስትክን ይዘክ እሷን በአንተ የተነሳ ነው ይሄንን ነገር ህይወት እያሳለፍክ ያለሁት፣ የምወዳትንም ልጄን ያሳጣኝ በአንተ የተነሳ ስለሆነ ካሁን ወዲህ ሚስትክንም ይዘህ ከቤት ውስጥ ውጣልኝ ብላ ተናግረዋለች ማለት ነው። እንግዲህ ወንድዬ በአሁን ሰዓት ግራ ገብቶት ይገኛል ማለት ነው። ምክንያቱም እንደዛ ወድሃለሁ ስትለው የነበረችው እናቱን እቺ በወዲት የተነሳ አታውታል ማለት ነው። ምክንያቱም ወላጅ እናቷ መከሯን አይታ ያሳደገቻት እናትየዋን በመከራ በስቃይ ያሳደገችውን ወንድዬ እያለች ያን ሁላ ጊዜ እና ሰዓት ስታሳልፍ የነበረችውን በራበጥም ባለ ንብረት ባለ ሀብት ሆና ሳትበላ ሳትጠጣ እያደረች ለማን ብላ ነው? ለወንድዬ ብላ ነበረ ማለት ነው። ወንድዬ ግን ይህን ነገር የተረዳት ነገር የለም። ምክንያቱም እባክህ ልጄ ተረዳኝ፣ ባጠባው ጡቴ እጅሃለሁ፣ ሚስትክ በጣም ውሸታም ነች፣ የወዲ በጣም እያስመሰለችብህ ነው፣ አንተ የምታውቀው ነገር የለም እያለች እየለመነችው ነው። ራሱ አልሰማትም በፍጹም ማለት ነው። በጣም በሚያሳዝን ነገር ቤተሰቦች እንዴት ምን አይነት ልብ እስኪ ያስባችሁታል? ባጠባው ጡቴ እያለቻችሁ እናታችሁ የማትሰሙ ሰዎች ማለት ምን አይነት እምነት ነው? ምን አይነት አፍዛ ደንግዝ ነው የተደረገበት? በጣም በሚያሳዝን ነገር ማለት የዚህን ያክል መኝታ ምን አይነት መኝታ ነው? እንደዚህ እየለመነችው በራብ እየሞተች የምትበላ የምትጠጣታ ቤት ውስጥ ቁጭ ብላ ይብን አለምዬ እኮ ከራሷ ገንዘብ ነው ምግብ እየገዛች የምታመጣላት ማለት ነው። ያመጣችላት ራሷ አይቀርም ጥርቅም እያደረገች እየበላችሁ አለችው ማለት ነው። የወዲት ተብዬዋ ማለት ነው። እና ይህንን ማድረግ አግባብ ነው ብዬ አላስብም። የቱን አክል እንኳን ወንድዬ የዋህም ቢሆንም አንዳንዴ ሰዎች እንደ እባብ ልባማ ሆኑ፣ እንደ እርግብ የዋህ ሆኑ የሚለው ቃል አለ። በዚህ በሁለቱም ቃል መሄድ አለብን እንጂ ዝም ብለን ሰዎች እንደመሩ ሰዎች እንደፈለጋችሁ እኛን ማገላበጥ ይችላሉ እንዴ? በጣም በሚያሳዝን ነገር እኔ የወንድዬ ነገር በጣም ነው ያሳዘነኝ። ምክንያቱም ታውቃላችሁ ማየ ስንት ነገር ለሱ ብላ እንደቻለች ስንት ነገር ተፈለጋት እያነቀቻት፣ አንቺ አውልት፣ አንቺ ጥቁር ድንጋይ፣ አንቺ ምን፣ አንቺ ቅርስ እያለቻት እንደዛ እየሰደበቻት ሶፋይን አሟሟሹ አንቺ ስለምትቀመጭበት እንዴት አድርጌ ልተኛ ከቤት ውስጥ ውጪ እያለቻት እያስወጣቻት አስባችሁታል? እኔ ከስራ ቦታ ስመጣ እዚህ ሳሎን እንዳላገኝሽ እያለቻት እንደዛ እያመናጨቀቻት እየሰደበቻት እያነቀቻት፣ በዛ ላይ ደግሞ የተበላው ምግብ ውስጥ መርዝ እየጨመረች እየሰጠቻት፣ በጣም እኮ በሚያሳዝን ነገር ማለት ነውና በስተ መጨረሻ ጭራሹን እናቱን በሶፋ ላይ ወረወረ ማለት ነው። ፈጣሪ ከእንደዚህ አይነት የልጅ መሀን ወልዶ መሀን ፈጣሪ ሰውራችሁ። እውነቴን ነው ማየ ወልዳ መሀን የሆነችው ወልዳ መሀን ያችሁ ምስኪን ልጇ ብትኖር ደግሞ እሷንም ማሳገቷት ማለት ነው። በጣም በሚያሳዝን ነገር አለምዬ
ታውቃላችሁ አለም እየለማ ያደረገችው መስዋዕት ከቤት ውስጥ ራሱ አባሯት አልፈልግም ብሎ አስወጥተዋት በስንት መከራ ለምና አንዴ ወንዴ ለምና አንዴ የወዲት እግር ስር እየወደቀች ነው እየተመለሰች እየመጣች ይቅርታ የምትጠይቃቸው ማለት ነው። በጣም በሚያሳዝን ይሄ ሁላ ነገር ለማን ነው? ለማየ ብላ ነው ይሄ ሁላ ነገር መስዋዕት እየከፈለች ያለችው ማለት ነው። ለእናቱ አይደለም። እሷ እኮ እንደፈል ሰርታ የራሷን ገንዘብ በወር ያለው ገንዘቧን እየቆጠረች መላክ ትችላለች ወደ ሀገሯ አይደለም። ያየችውን እንዳላየች የሰማችሁ እንዳልሰማች ሆና ግን እሳ ህሌናዋ ስላላስቻላት እዚህ ሰዓት ውስጥ የገባችው እጇን የጨመረችው ማለት ነው። እንደዛ ማስጠንቀቂያ እየሰጧት የወዲት ማስጠንቀቂያ ለብቻ እየሰጠቻት ያቺ ወርቅ የምትባሏ ሴትዮ ማስጠንቀቂያ እየሰጣቻት አልሰማም ብላ ያ ሁላ መስዋዕት እየከፈለች ያለችው ለማን ነው? ለሱ እናት ነው። ግን እሱ በፍጹም እየተረዳችው አይደለም ማለት ነው። እንዴ ሰው ልጅ በንግግር ካላመነ በምንድን ነው የሚያምነው? እውነቴን ነው የምላችሁ፣ በጣም በሚያሳዝን ነገር ማለት ነው። በጣም ነው እኔ ግን ወንድ እያናደደኝ ከምታስቡ በለጠ ከወዲ እሱ ነው በጣም ነው እያናደደኝ። ይብን ሰው ልጅ አይረዳም። እንደዛ እናቱ እየለመነችው እያለቀሰች ሰው እኮ ማንም ሰው እኮ ዝም ብሎ አይደለም የሚያለቅሰው። እንባውን የሚያፈሰው እኮ ውዱን አይደለም፣ ያለ ምክንያት እንባ አይወጣም። እውነቴን ነው የምላችሁ። ልጄ እባክህ ተረዳኝ። እሷ እኮ እየዋሸች ነው፣ እያስመሰለች ነው። አንተ ወጣ ስትል ትቀየራለች። አንተ እዚህ ስትሆን ነው፣ አንተ አጠገቢ ስትሆን ነው ሰላም የምትመስለው እያለችው እየነገረችው በጡቴ ባጠባው ጡቴ እያለችው እየለመነችው። እንደዚህ አይነት ልጅ ፈጣሪ አይስጣችሁ። እውነት እናንተ ወላችሁ መከራችሁን አይታችሁ አሳድጋችሁ ማንም ሰው መጥቶ ልጃችሁን ሲወስድ አስቡ። በጣም ነው የሚያሳዝነው። የወዴት የምትባሏ ሴትዮ ታውቃላችሁ፣ በማስመሰል አንደኛ እንደ እስስት ትቀያየራለች። ልክ ወጣ ስል አሮጌ እማየን ስድብ እጥብ አድርጋ በስድብ እሱ ስመጣ ልክ እንደማለቅስ ሰው ፍቺ ፈልጋለሁ መሄድ ፈልጋለሁ ትላለች ማለት ነው እንደምታዩት። አረ ፈጣሪ ያጋልጣት እንደዚህ አይነት ሴትዮ። በጣም በሚያሳዝን ነገር እንደዚህ አይነት ሰዎች በህይወታችሁ መድኃኒዓለም አይስጣችሁ። እነኚህ ነፍስ ገዳይ ናቸው። በእርግጠኝነት ደግሞ ይሄ ነገር ተዳፍኖ አይቀርም። በእርግጠኝነት አለምዬና ፀሐይ እንደሚያዋርዷቸው ተስፋ አለኝ። ያን ጊዜ ግን ከሁሉ ውስጥ የሚጸጸተው ማን ነው? ወንድዬ ነው። እውነቴን ነው የምላችሁ፣ እሱ ነው የሚጸጸተው። ምክንያቱም እንደዚህ የመከራ እንጀራ እናትዮ እየበላች እያለ እያየ ዝም ስል አስባችሁታል? አሁን ለታትዬ ወርቅ የመታ እንግዳ መጣችሁ፣ ምን ላደርግላችሁ፣ ምን ልስራላችሁ ስትል ለራስሽ ምግብ ሳይኖርሽ እንዴት ነው ለሰው መስጩን ያለቻት? ምክንያቱም ታውቃለች የልጇን ስራ ቤት ውስጥ ምግብ እንደፈለጋት እንደማሰጣት። ምንም ቢሆን እኮ ለእንግዳ አላጣም ስትላት ማን ያንቺ ያደረገው ነው ያለቻት ማለት ነው ወርቂቱ ተብዬዋ። በጣም በሚያሳዝን ነገር ቤተሰብ እና ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ። እውነቴን ነው የምላችሁ። እንደዚህ አይነት ድራማ ሊመስላችሁ ይችላል። በስንቱ ቤት እንደዚህ የገባ አለ። ስንቱ ቤት እንደዚህ አይነት ህይወት የሚኖሩ ሰዎች አሉ። ስንቱ ቤት አስባችሁታል? ለብር ብላችሁ የሚወዳችሁን ሰዎች ማጣት፣ ለብር ብላችሁ የሚወዳችሁን ሰዎች መግደል በጣም ነው እኮ የሚያሳዝነው። ተው፣ ክደት ለይሁዳም አልጠቀም። ይሁዳ በስተመጨረሻ ፈጣሪን በ30 ብር ሸጦ አልጠቀመውም። ብሩን ብትን ያደረገው ግን እስከሚሸጥ ድረስ በውስጡ ሴጣን በጣም ያንን ነገር ፍላጎቱን እንዲያሳካ በውስጡ መጥፎ ነገር ሀሳብ እያመጣለት ነበር። አድርግ እያለው ግን ከተደረገ በኋላ ክርስቶስን ካስያዘው በኋላ ብሩን ወስዶ ነው የበተነላቸው። እነሱ ግን ሄደው መሬት ገዙበት። ቀባሪ ያጣበት የሚያጡ ሰዎች የሚቀበርበት ማለት ነው። እስካሁን ድረስ አለ ያ መሬት። ለምን መሰላችሁ? የሆነ ነገር
በህይወታችሁ ፈጽሙ ስላችሁ ማድረግ የለባችሁም። ሲጀምር እንደዚህ አይነት ክደት እኔ እውነቴን ነው የምላችሁ። ማንም ሰው ሆነ ማንም ሰው በዚች ምድር ላይ የሚሰራውን ነገር ያጭዳታል። የዘራውን ያጭዳታል። ጤፍ ዘርታችሁ ባቄላ አሁን አይሆንም። ስንዴ ዘርታችሁ ገብስ ሲሆን አይሆንም። ሰው የዘራውን ነው የማይደው። እንደዚህ አይነት ሰዎች የምትሰሩ ሰዎች ልክ ማጨዳችሁ አይቀርም። እንደ የወዲት አይነቶቹ የወዲት በኋላ ልጇን ወልዳ እንደ ጻን ልጅ እየገረፉ መልሶ እሷን ያስረጇታል ማለት ነው። ገና ነገ በትየ ወርቂቱ ጋር የሚደርሰው አይታወቅም። ምን አይነት ህይወት እንደሚደርስባት የራሷ ልጅ እኮ ሰራተኛ እንደፈለጋ ስታወጣ ስታስገባ የነበረችው ዛሬ ፀሐይን ከዚህ ቤት እንዳትወጣ ብሎ የራሷ ልጅ አቀብ ጥሎባታል። ወይንም ነገ አስቻለው በሷ ላይ ምን እንደሚያደርግ የምታውቀው ነገር የለም። ምን እንደምታደርግ በጣም በሚያሳዝን ነገር ማለት ነው። እና ቤተሰቦች ለየትኛው ዓመት ለመኖር ነው? ሰው ልጅ እኮ ኖረ ከተባለ ከ80 ዓመት አያልፍም። ለዛውም በአሁን ሰዓት 80 ዓመት ራሱ በኖር መታደል ነው። እውነቴን ነው የምላችሁ፣ መታደል መባረክ ነው። ሰዎች እዛ እየደረሱ አይደለም፣ በትንሹ እየተቀጠፉ ነው ያሉት። እና ብር ከማንም በላይ ሰዎችን አስቀድሙ። የሰው ነፍስ የአንድ ሰው ነፍስ ዋጋ ከሰማይና ከምድር ይበልጣል። የአንድ ሰው ነፍስ ዋጋ ከሰማይና ከምድር ይበልጣል። የሚያስተውል የሚያቅሰው ማለት ነው። ስለዛን አይደለም የሰው ነፍስ ተውና የትኛውን ነፍስ መቅደም አለበት? ከብር ከጥቅም ከራስ ደስታ ለሰው ደስታ መኖር በጣም ያስደስታል ማለት ነው። አይደለም እንደነኛ አይነት ሰዎች መልካም ሰዎችን እንደነኛ አይነት ትልቅ ሰዎችን መጉዳት ነገ በህይወታችን ትልቅ ግፍ ነው የሚመጣብን ማለት ነው። ቤተሰቦቼ እንግዲህ ለነ የወዲት ጉዲት አይነት ሰዎችም እንደዚህ ለሚያደርጋቸው ፈጣሪ ልቦና ይስጣቸው። ለእናትየዋ ለዚች ወርቂቱ የምትባለው ሴትዮ ለእርሻዋ ፈጣሪ ልቦና ይስጣት። ሌላ ምን ይባላል ቤተሰቦች? እማዬ ደግሞ ትዕግስቱን ይስጣት። ይወልዶ መሀን ማለት በጣም ይከብዳል። ልጅ ለእናቱ መጎስ መከታ ይሆናል ይባላል። የራሷ ልጅ ግን እንደፈለጋት እየተቀጠቀጠች እየተራበች እየተጠማች በቤቷ ሰላሟን አታ መቀመጫ አታ እየኖረች እስካሁን ድረስ የሚያውቀው ነገር የለም። በጣም በሚያሳዝን ነገር ፈጣሪ ደግሞ ከእንደዚህ አይነት ልጅ ይሰውራችሁ። በነገራችን ላይ ሁሌም ጸሎት ስታረጉ ሴት ልጅ ስጡኝ በሉ። ሴት ልጅ ቤት ውስጥ ስለሆነች የእናንተን ራባችሁንም ጠማችሁንም የምትፈልጉትንም አስፈላጊያችሁ ነገራችሁንም ትመጣላችኋለች። የሴት ልጅ ጧሪ ስጠኝ በሉ። ሴት ልጅ ለቤተሰቦቿ በጣም ጥሩ ናት፣ በጣም ከምታስቡ በለጠ። ወንዶች ደግሞ ተዋቸው፣ ፈጣሪ ልቦና ይስጣቸው። ለማንኛውም ቤተሰቦቼ ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እንግዲህ እንደምታውቁት የእናት ግብደዋ በጣም በሚያሳዝን ነገር ሁሉም ሰው የተደመመበት ሁሉም ሰው የሚወደው ጉጉት የሚጠብቀው ነው ማለት ነው። እንግዲህ ነገ ክፍል 22 ይለቀቃል ማታ ላይ በተስፋ እንጠብቃለን። በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ሰላማችሁ ብዝት ይበልልን። ሰላም ለሀገራችን፣ ፍቅር ለሀገራችን፣ ዘረኝነትን ክፋትን ከሀገራችን ከኢትዮጵያ ያጥፋልን። ሰላማችሁ ብዝት ይበልልኝ።